አብዛኞቹ ነዋሪዎቿ ዩቲዩበር የሆኑባት መንደርም ቱልሲ በህንድ የምትገኝ መንደር ናትም። ነዋሪዎቹ በአብዛኛዎቹ ዩቲዩበርም ሆነዋል። የ32 ዓመቱ ጃቪ ሸርማን ከነዋሪዎቹ አንዱ ነው። በህንድ ባህላዊ ልብስ ሰሪ የተዋቡ ሴቶች ቪዲዮ ይቀርጻሉ። አንድ አዛውንት በወጣቶቹ መካከልም ተቀምጧል። ከወጣቶቹ አንዷ አዛውንቱን እግራቸውን ትነካካለች፣ ሌላዋ ውሃ ታቀርብላቸዋለች። ዳቪ ስራውን ይወደዋል። የሚቀርጻቸው ሴቶችም ደስተኛ ናቸው። ዩቲዩብ ላይ ቪዲዮዎች ተወዳጅነት ያገኙም ይገኛሉ። ከጃቪ በቅርብ ርቀት ላይ የ26 ዓመቷ ራጃሽ ዲውማርም ሂፕሆፕ ሙዚቃ ከፍታ ቪዲዮ ይቀርጻሉ። አብዛኞቹ የመንደሩ ሴቶች ተመሳሳይ ናቸው። ነዋሪዎቹ ረጃጅም ዛፎች ስር ይሰበሰባሉ። የዩቲዩብ መንደር የሚል ቅጽል ስምም ተሰጥቷቸዋል። በመንደሩ ወደ 4000 ሰዎች ይኖራሉ። ከነዚህ ውስጥም 1000 ያህሉ በቀጥታ ይሁን በተዘዋዋሪ ከዩቲዩብ ጋር የተያያዘ ስራ አላቸው። በመንደሩ ውስጥ ቪዲዮ ያልተቀረጸ ሰው ማግኘት እጅግ ከባድ ነው። በዩቲዩብ በሚገኘው ገቢ የመንደሯ ምጣኔ ሀብት አድጓል። የመንደሯ እኩልነት እንዲሰፍን ማህበራዊ ለውጥ እንዲመጣም አግዟል። ጥሩ ገንዘብ ያገኙ ካሉት መካከል ከዚህ ቀደም ስራ ማግኘት ያልቻሉ ሴቶችም ይጠቀሳሉ። 20 ዓመት ያስቆጠረው ዩቲዩብ በወር 2.5 ቢሊዮን ሰዎች ይጠቀሙታል። ህንድ ከፍተኛ ተጠቃሚም አላት። ዩቲዩብ በበይነ መረብ ይዘት የሚፈጠርበትን መንገድ የለወጠ ነው። ስለዚህ ማሳያ ደግሞ የቱልሲ መንደር ዋነኛው ተጠቃሽ ነው። የ49 ዓመቱ አርሶ አደር ነትራም ያዴቭም ወጣቶችን ካልባሌ ልማድ ወንጀል እንዲቆጠቡ ያደረገው ዩቲዩብ ነው። በሚሰሩት ነገር መላ መንደሩ ይኮራባቸዋል ይላሉ። የመንደሩ ማህበራዊ ሚዲያ አብዮት የተነሳው በአውሮፓውያን አቆጣጠር በ2018 ነበር። ሸርማና ጋይንድራ የተባሉ ጓደኛሞች በዩቲዩብ ገጽ ከፈቱ። የፈጠራ ችሎታችንን ማሳደግ ነበር ግባችንም ይላሉ። ቀኝ ዘመም የሂንዱ ቡድን የፍቅረኞች ቀን ጥንዶች ላይ ጥቃት ሲያደርሱ የሚያሳይ ቪዲዮ ሲለቁ ዝነኛም ሆኑ። ማህበራዊ ትችት ስላቅ አዘልም ቪዲዮ ነበር። ቪዲዮ እያዝናና መልእክት የሚያስተላልፍም ነበር ትላለች ሸርማ። ከ10 ሺዎች የሚቆጠሩ ተከታዮችንም አፈሩ። ከ125000 በላይ ሰብስክራይበር በወራት ውስጥ አገኙ። ቪዲዮቻቸው በአጠቃላይ 260 ሚሊዮን በላይ ተመልካቾችም አግኝቷል። ታዲያ በየወሩ 30000 ሩፒ ወይም $346 ማግኘት ሲጀምሩ ዩቲዩብ ዋነኛ ስራቸው አደረጉ። ሸርማ በቪዲዮ አማካኝነት ከፊልም ስራዎች ጋርም ተዋወቀ። እስካሁን በ7 ፊልሞች ላይም ተውናለች። የቱልሲ መንደር ነዋሪዎች አዲቲያ ባግል በሸርማና ሹክላ ቪዲዮዎች ተነሳስተው ዩቲዩብ ጀመሩ። በአመት ከ20000 በላይ ተከታዮችም አገኙ። ከዚያም ሸርማ ባዘጋጅነት ጻፊነት ቀጠረችው። አብረው መስራትም ቀጠሉ። ሌላው ዩቲዩበር የ38 ዓመቱ ማኖጅ ያዶቭ ነው። በልጅነቱ ነበር ወደ ትወና የገባው። ዩቲዩብ ላይ ትወናን ካሳየ በኋላ በአካባቢው ታዋቂ በሆኑ ሲኒማ ስራ አገኘም። ይህን ሁሉ ያገኘው ታዲያ በዩቲዩብ አማካኝነት ነበር። ስሜቱን ለመግለጽ ቃላት ያጥረኛል ይላል። በዩቲዩብ አማካኝነት የቱልሲ መንደር ሴቶች የፈጠራ ዘርፍ በብዛት ተሰማርተዋል። የቀድሞ የመንደሩ አስተዳዳሪ ዳርማፒድ ሺምባ ለመንደሩ መለወጥ ዩቲዩብ ከፍተኛ ሚና መጫወቱንም ተናገራለች። በህንድ ማህበራዊ አመለካከት ለመለወጥ ዩቲዩብ ሚናው ቀላል አይደለም ትላለች። መድሎችን ለማስወገድ የቤት ውስጥ ጥቃትን ለመከላከል እንዲሁም ጾታና ሐሳቢዎችን ለማጥናት ዩቲዩብ መጠቀም እየተለመደ መጥቷልም ስትል ተሰማለች። ሴቶች በጾታዊ ሐሳቢ ምክንያትም የሚገጥማቸው ፈተና ብዙ ነው። ቪዲዮዎች ግን አመለካከቶቻቸውን ለማስወገድ ጥቅም ላይ እየዋሉ ነው ትላለች የቀድሞ አስተዳዳሪ። በቅርብ 61 ዓመቷ የቀድሞ አስተዳዳሪ ዩቲዩብ ጉዳዩን በተመለከተ ቪዲዮም ሰርታለች። ሴቶች መከበር እንዳለባቸው በቪዲዮ አሳይቻለሁ፣ ስለ እኩልነት በቪዲዮ ውስጥም ይናገራሉ ስትል ቪዲዮን ትገልጻለች። ራሁል ሸርማ ሌላው የመንደሯ ዩቲዩበር ነው። የ28 ዓመቱ ራሁል ፎቶ አንሺ ነበር። የመንደሩ ነዋሪዎች ስለሱ ዩቲዩብ የተማሩት መጀመሪያ ላይ እናቶቻችንና እህቶቻችን ያግዙን ነበር። አሁን የራሳቸውን ዩቲዩብ ከፍተዋል። እንዲህ ያለ ነገር ይፈጠራል ብሎ የገመተ አልነበረም ይላል። የ15 ዓመት ያክስቱ ልጅም ዩቲዩብ ጀምራለች። የመንደሩ ሰዎች ከፍተኛ ቢዝነስ የሰሩበት በዩቲዩብ ነው ይላል። በህንድ በ2020 ቲክቶክን ሳታገድ በከፍተኛ በኮሮና ቫይረስ ወረርሽኝ ወቅትም በየመንደሩ የሚሰሩ ቪዲዮዎች ቁጥርም ጨመረ። በህንድ ማህበራዊ ሚዲያ ያለው ሚና የምታጠናው ሸራሪም ሽንትራማን እንደምትለው የመጀመሪያው ላይ ከወንዶች በላይነት የነበረው ዘርፍ ቢሆንም አሁን በሴቶች ተሳትፎም ጨምሯል። ለውጥ እየመጣ ነው። አንዳንዶች በዩቲዩብ ተከታዮቻቸውን ቅመም፣ ዘይት፣ ሌሎች ምርቶችን ይሸጣሉ ትላለች። የ56 ዓመቷ ራሚኪል ሸርማ ገንዘብ በማግኘት ባሻገር ፈጠራን ማሳደግ ያስደስታል። ከልጆቻችን ሚስቶች የምታበረታታ እናት ሆና በመተወን ትታወቃለች።